ማስታወሻ በዘነበ ወላ። ብር አምባር ሰበረችሉ። የአዲስ አበባ ሰፈሮች የየራሳቸው ታሪካዊ አሰያየም አላቸው። አንዳንዶቹ በታወቁ ሰዎች ስም ሲሰየሙ፣ ሌሎቹ በአካባቢው በሚከሰቱ ሁኔታዎች ይጠራሉ። ለአብነት ጥቂቶቹን ብንጠቅስ ደጃዝማች ውቤ ሰፈር፣ ተሰማ አባ ቀማው ሰፈር፣ አባ ኮራን ሰፈር፣ ራስ ብሩ ሰፈር ከሚጠቀሱት ናቸው። በህብረተሰብ የዕለት ተዕለት ገጠመኝ ላይ የሚሰየሙ ሰፈሮችም አሉ። እሪ በከንቱ፣ ዶሮ ማነቂያ፣ አፍንጮ በር፣ አራዳ፣ ተረት ሰፈር ከሚታወቁት መካከል ናቸው። ተረት ሰፈር ለምን እንደተባለ ካልተጻፈው ታሪካችን እኛው ተመራምረን የደረስንበት እንዲህ ነው አለና ጋሼ ስብሐት ወፍራም ሳቁን ሳቀና ለስላሳ ወረቀት ከኪሱ አውጥቶ ፍንጫውን አበሰና መሳየ ተረስ የሚባሉ ፈረንሳይ ናቸው። በአገራችን የመጀመሪያውን ሲኒማ ቤት በተረት ሰፈር የከፈቱት ሰይጣን ቤት ተባለ። ተረት ሰፈርም ከጊዜ በኋላ ተረት ሰፈር ተባለ። ምክንያቱም እኛ ሀበሾቹ የምንሰማው ተረስን ሳይሆን ተረትን ነዋ። መሲየ ተረስ ሌላ መታሰቢያ በተረት ሰፈር አላቸው። ከዕለታት በአንዱ ቀን ነጭ በነጭ ለብሰው ሰይጣን ቤት አጠገብ ይንጎራደዳሉ። አንጎራደዳቸው የትዕቢት ትመስላለች። አንዱ ባለ ሁለት ሱሪ አበሻ በሸቀ። በማን ነው እንዲህ የሚዘንጠዋልና ሳያዩት ጭቃ ከመሬት ላይ ዝቆ ወርውሮ ጀርባቸው ላይ ለጠፈባቸው። መሲየ ተረስ ተናደዱና ሰፈራችንን ረገሟት። ሰው አይቅርብሽ አሏት። ርግማኑ ደረሰ። ከዚያ ወዲያ ሰው በቅሎባትም አያውቅም። በሙሉ ፍሪክ ነው አለኝና ሳቀ። የተረት ሰፈር ፍሪኮች ናቸው እንዲህ የሚሉት እንጂ ሰፈራችን አያሌ አኩሪ ዜጎችን አፍርታለች እንደማንም ሌላ ሰፈር። ተረት ሰፈር መኖር የጀመርኩት ከጉርምስና፣ ከድንግልና፣ ከሸሌዎች ትዝታ ጋር የተያያዘ ነው። ከበርካታ ገጠመኞች ጋር የተቆራኘ ስለሆነ በረጅሙ ላጫውትህ። እኛ በጃንሆይ ዘመን አዳሪ ትምህርት ቤት የተማርን ልጆች ከሴት ልጅ ውበትና ደስታ ተገልለን ነው ያደግነው። ልጃገረዶቹን ባናያቸውም ጉርምስና ቀስ በቀስ መጣች። ጢም እያበቀልን ድምፅም መጎርነን ጀመረ። በሐሳብ በወሬ በሕልማችን ስናቅፋቸው የነበሩትን ሴቶች በውን ለማቀፍ ብንከጅንም ሕይወት አልፈቀደችልንም። ዩኒቨርሲቲ ኮሌጅ ስንገባ ሴት ልጅ በገሃድ ወደ እቅፋችን ልትገባ ሆነ። ወይ በረሃ ስንሄድ በግል ወይም በቡድን ነበረም። እንደ ባህሪያችን እንደ ፍጥርጥራችን ይህንን የትኩሳት ዕድሜ በቆነጃጅቱ ቅዱስ አካል አስተናገድን። በጊዜው እኔ ልክ 21 ዓመት ሞልቶኛል። ለክረምት ኮሌጁ ሲዘጋ ሥራ አግኝቼ በሁለት ወር ደሞዝ የቱጃር ስሜት አድሮብኛል። ገንዘቡ ከተማሪነት አንጻር ስታየው ብዙ ነው። በዚያ ዕድሜ እንግዲህ ምንድነው ድንግልና አልኩና ልገሰስ ወሰንኩ። ሴተኛ ዳሪዎች ቤት ሄድኩ። በዚያን ጊዜ ብዙ የሴተኛ ዳሪ ሰፈሮች ነበሩ። ጣሊያን ሰፈር፣ ሰራተኛ ሰፈር፣ ንፋስ ስልክ ወዘተ። አሁን ኤንሪኮ የሚባለው ኬክ ቤት አካባቢ መደዳውን 3 የሴተኛ ዳሪዎች ቤቶች ነበሩ። አንደኛው ውስጥ አንዲት ቀይ ሴትዮ ተቀምጣ አየኋት። ገባው። ሳያት በዕድሜ ትበልጠኛለች። ደነገጥኩ። መውጣትም አፈርኩ። በአሁኑ ጊዜ ቢሆን 5 ብር ሰጥቻት ሄድ ነበረ። ያኔ ልምድ የለም። ተኛን። ምንም አይነት ስሜት አልነበረም። የተፈጥሮ ግዴታን እንደ መወጣት ቁጠረው። ጨረስኩ ጣጣይን። ሴትየዋ ግን እኔ ደስ ያልኳት መሰለኝ። ተመላልሼ እንድጎበኛት ጋበዘችኝ። በሳምንት አንድ ቀን እሁድ እጎበኛት ጀመረ። አንድ ቀን ግን ችግር ተፈጠረ። በተለመደው ዕለት ልጎበኛት ስሄድ እንዲህ አለችኝ። ይኸውልህ እየረዳኝ ያስቀምጠኝ ውሽማ አለኝ። የቤት ኪራይ ይከፍልልኛል። አንተ ተመላልሰህ ስትጎበኘኝ አወቀህ። ድጋሚ ቢያይህ ላይረዳኝ ወስኗል። ስለዚህ ዛሬ ጀምሮ ወዳጅነቱን እናቁም አለችኝ። እሺ አልኳት። ግን አለችኝ። ግን ምን አልኳት። ሌላ ልንገናኝ የምንችልበትን ቦታ ነገረችኝ። ላልተወሰኑ ሳምንታት እሁድ ጓደኛዋ ቤት እየሄድኩ
እነሆ በረከት ተባባልን። ይህንንም ግንኙነታችንን ውሽማዋ ደረሰበትና የመጨረሻ ማስጠንቀቂያ ሰጣት። ከራሱ ጋር ፈገግ ብሎ ያኔ በእኔ የጉርምስና ዘመን ፋሽን ይመስለኛል፣ ሰውን ማመን የለም። ይህቺ ዝም ብላ ልታጭበረብረኝ የአዞን በዋን ታፈሳለች አልኩና ቻው ቻው ከመባባላችን በፊት ተቃቀፍን። ይህ ዕለትም በእርግጥ የመጨረሻው ሆነ። አቶ ውሽማም ተመስገን ሳይሉ አይቀርም። አድጌ ነፍስ ካወቅኩ በኋላ ድንግልናዬን የገሰሰችውን ሴት አሰብኳትና አሳዘነችኝ። እውነቷን ነው። አማራጭ ስለሌላት እንጂ ትወደኝ ነበረ። መለያየቱ ከብዷት ነው ያነባቸው። ፍቅር ሴተኛ ዳሪዎችን ይዛቸዋል፣ ያስይዛሉም። ያንን ሰፋ ባለመልኩ ማስተዋል ከፈለግ ሌቱም አይነጋልኝን እንድታነብ እጋብዝሃለሁ። ይህች የምነግርህ ገጠመኝ አሁንም ሳስባት የምታስደንቀኝ ነች። ውቤ በረሃ አሰገደች አላምረው ዳንስ ቤት ውስጥ ጨለም ካለው ጥግ ተቀምጫለሁ። አምቦ ውሃን የምጠጣው የሚደንሱትንም የሚዝናኑትንም ባለበት አስተውላለሁ። ከፊት ለፊቴ ባንኮኒ ደገፍ ብሎ አንድ ሰውዬ ቆሞ ይዝናናል። ቢራ ነው የሚጠጣው። ሰውየው በውቤ በረሃ የታወቀ ተደባዳቢ ነው። ይህ ሰው እኔ ሚስቴ ብዬ ያስቀመጥኳትን ሴት ቢራ ጋብዞ ያሳስቃል። እዚህ ጊዜ አንዳች ወንድ ነኝ የሚል ስሜት ውስጤን ይፈታተነኝ ጀመር። አውቃለሁ ዞቢዳ ሸሌ ነች። ከማንም ጋር እስከ ተከፈላት ጊዜ ድረስ ትዝናናለች። ግን የእኔ ነፍስ የወንድነት ፈተናና እልህ ውስጥ አስገባችኝ። ስለዚህ ሚስቴን ከዚያ ኃይለኛ መዳፍ አላቅቄ ልወስዳት ወሰንኩ። ተነሳው፣ ጉዞ ጀመርኩ። ዞቢዳና ሰውየው መካከል እስከምደርስ ያለው መንገድ የዘላለምን ያህል ራቀብኝ። በጉዞዬ ላይ ልዩ ልዩ አይነት ትዕይንቶች ይታዩኛል። በዚያ ማንንም መለተም በለመደ ኃይለኛ ጡንቻው ሲነረተኝ በትንትኔ ሲወጣ እየታየኝ ተራመድኩ። ቡጢው ሲያርፍብኝ የሚታየኝ የቀለማ ቀለም መዓት ከወዲሁ መታየት ጀምሮኛል። እርምጃዬን አልገታሁም፣ ቀጠልኩ። ሞትም ቢሆን ልጋተረው ወሰኛለሁ። እንደማይደርስ የለምና ደረስኩ። ዞቢዳን እንደ ጋሻ ከልያት መሃላቸው ገባው። ኦ ሰላማዊ አለና አቅፎ ሳመኝ። ጋሼ ስብሐት እየሳቀ ያ ያለፈ ትዝታ ትላንት እንደሆነ ቀርቦ እየታየው በኃይል ተነፈሰ። ለካስ እኔን በርቀትም ቢሆን በአኳኋኔ ስለሚወደኝ ሚስቴን እያጫወተልኝ ኖሯል። ዞቢዳና አስቴር ደባሎች ናቸው። አንድ ክፍል ውስጥ ነው የሚተኙት። እኔ በዚያን ጊዜ በቂ ገንዘብ አገኛለሁ። ለወላጆቼ ትንሽ ልካለሁ፣ ለራሴም በደንብ ነው የምኖረው። ለዙቤዳም ድሮ ያልነበራትና የሚያምሯትን ልብሶችና ጫማዎች ገዛሁላት። በጣም እንግባባለን፣ ሽርክነን። በዚያን ጊዜ ከሴተኛ ዳሪ ፍቅር አይዘኝም ሳልል አልቀርም። ግን የፍቅር አይነት ስሜት ሳይጀማምረኝ አልቀረም። ለምን ብትል የደጃቾቤን ሰፈር ሳልሳለም አልውልም። እንደዛ የሚያስሮጠኝ አሁን ስጠረጥር ፍቅር ነበራ። እኔ ወደ ቤቷ እገባና መጽሐፍ ቅዱስ አለ፣ እሱን እያነበብኩ ጠብቃታለሁ። በምናቤም ሙሴና እግዚአብሔር ሲከራከሩ ቡጌ ቡጌ ሲደንሱም ይታየኛል። እሷ ዳንስ ቤት ውስጥ አስተናግዳ ትመጣለች። አስቴር ሞገደኛ ነበረች። ማንኛውንም ወንድ አብሯት እንዲያድር ከጠየቃት አስቀድማ ታስከፍለዋለች። ሌላ ወንድ ከጠየቃት ይሄኛውን ጥላ ከሁለተኛው ጋር ጥርግ ትላለች። ነገን እግዚአብሔር ያውቃል የምትል አይነት ሸሌ ነች። ጉልበተኛ የሆነ ሰው ቢገጥማትም አትፈራም። አንድ ቀን ማታ ነጭ በነጭ የለበሰ ወጣት አስከትላ መጣች። ጠይም ነው መልኩ፣ ደስ የሚል ቁመና አለው። ግባ አለችውና ወደ ኋላዋ መለስ አለች። እኔና ዞቢዳ የአስቴርን አልጋ አሳየነውና ይጠብቃት ጀመር። የአስቴርን ባህሪ ስለምናውቅ ለዚህ ውብ ወጣት እያዝንለት ቀደም ብለን ለመተቃቀፍ ቸኩለናልና ልብሳችንን አውላለቅን። የዳንስ ቤቱ ሙዚቃም ተዘግቷል። ሴቶቹ የቀናትም ቀናት ያልቀናትም ወደ ያልጓ ሄዳለች። እኛም ጋደም ካልን በኋላ በል ወንድም ደህና አደር አልንና መብራቱን አጠፋ ነው። እንዴ አብሩት እንጂ ምን መሆናችሁ ነው አለ እያለቀሰ።
ቶሎ አበራሁት። ዞቢዳ ግን በጣም ተናዳለች። የወንድና የሴት ባህሪ የምትለው ነገር አላት። ዝጋ ብላ ጮኸችበት። የስድብ መዓት ልታወርድበት ስትል ተይ ብዬ በግድ አስተኛኋት። እሱም እባካችሁን አታጥፉት፣ ባይሆን የመብራቱን እከፍላለሁ እያለ አለቀሰ። ስብሃትም እየሳቀ የአይነቱ አጋጣሚ ለእኔ በጣም የሚያሳዝነኝ ነው። ሲርቅ ጊዜ አሁን ሳኩበት እንጂ አሁን ሳስበው ያ ልጅ አካሉ የደረሰ ጎረምሳ ነው እንጂ ነፍሲቱ የሕፃን ነች። በአስቴር መጥፋት ምድሯን ቁና ያደርጋታል ብለን የፈራነው ጎረምሳ የተገላቢጦሽ እናቱ ገበያ እንደሄደችበት ሕፃን አለቅሶ እያሳዘነ አሳቀን። እዚያ ሰፈር ስትሄድ አያሌ የወንድ ባህሪ ታያለህ። ድርሰት መድረስ የሚችሉ ቢሆንም እኛን አሳምሮ መሳል የሚችሉ ሽሌዎች ይመስሉኛል። ብዙ ጊዜ የተለያየ ወንድን ማግኘት የሚችሉት እነርሱ ናቸው። ድብቅ ባህሪያችንን ቀድመው የሚረዱት እነርሱ ናቸው ልልህ እችላለሁ። አንዷን ላጫውትህ። ሳቲሪያሲስ የሚባል የወሲብ በሽታ አለ። ቃሉ የግሪክ ነው። ሲስሉት ከአንገቱ በታች የፍየል አናቱን የሰው አድርገው ነው። በሰው ምናብ ፍየል ስሪያ ነዋ ዋና ሥራው። በፍጹም መጥገብ አይችልም። ባዮሎጂው አካል ውስጥ ስለሚሠራ ዘሩን ያፈሳል። አእምሮ ግን በቃኝ ብሎ አይጠግብም። እንዲህ አይነት ሰው እንዳለ አንዲት ሽል ያጫወተችኝ። አርመን ነው፣ ገንዘብ አለው። ገንዘብ ሲቸግረን እርሱ ጋር እንሄዳለን። ሁሌ ዝግጁ ነው፣ ግን ስለማይጠግብ በጣም ያታክተናል ብላኛለች። ነፍስ ካወቅኩ በኋላ የተዋወቅኩት ሌላ አበሻ ግን ይህ ችግር ችግሩ አይደለም፣ ደስታው ነው። ምክንያቱም ማንም ሴት ትማርከዋለች፣ ግን አንዴ በቀዋል እስከምትቀጥለዋ ሴት። ለምሳሌ እሱ ራሱ ሲያጫውተኝ ለምሳ ከሥራ መጥቶ ገረዱ እጁን ታስታጥበዋለች። በዚያን ጊዜ ውል ይለዋል። አሰኘው። እጁን መታጠቡን ያቋርጥና እመቤት ገረድን ይዟት ወደ መኝታ ቤት ይገባል። ሳትሪያሲስ የወንዶች ነው፣ የሴቶች ደግሞ ኒምፎማኒያ ይባላል። በሕይወቴ በዚህ ህመም የተጠቃች ሴት አላጋጠመችኝም። ጣሊያኖች በሰሩት ፊልም ላይ አንዲት አርቲስት ስትጫወት አይቻለሁ። የሳይኮሎጂ መጽሐፍ ፈልጌ አነበብኩ። ወንዱ ረጅም ጊዜ ቆይቶ ቢጨርስም እርሷ ሁል ጊዜ ገና ነች። ስቃይ ነው፣ ልትቆጣጠረው አትችልም። ወንድም ነው፣ አባት ነው፣ አጎት ነው ብሎ መለያየት የለም። የሚፈልገው ወንድ መሆኑ ብቻ ነው። እግዜሩ በጣም ሸፍጧታል። ክሊዮፓትራ በዚህ ደረጃ ላይ ባይሆንም ወንድ ሲበዛ ትወዳለች። ሲነሳባት ደህና ደህና አጃቢዎቹን አስከትላ ወደ ወደብ ትሄዳለች። እዚያም ከመርከበኞች ጋር እንደ ልቧ ስትለው ታድራለች። ወደሚስማማን የጉርምስና ሰፈር ስንሄድ እዚያ የሚያጋጥሙን አንዳንድ አልሞት ባይ ተጋዳይ የሆኑ ሽማግሌዎች ነበሩ። አንዳንዶቹ ጉርምስና ከንቱ ጉራ ነው፣ ውበትም እንደ ጤዛ ረጋፊ ነው ይሉናል። ሌሎች የጉርምስና ጊዜያቸው ስላለፈባቸው እኛን ተረኞቹን የሚቀኑብን የሚጠምዱን ነበሩ። አር የነፋው ጉረምሳ ብለው ያንቋሽሹናል። እኛ ምን ቸገረን? እነርሱን እኮ እንደ ፉዬ ገላ አጋጣሚው ሲያንቀዋልላቸው ተገናኘን እንጂ ከቅጽበታዊ ግምታዊ እይታችን አያልፉም። እኛ ውቤ በረሃ የመጣ ነው ለሌላ ጉዳይ ሲያሰኘን በጋራ በዳንስ ወለል ላይ ለመውረግረግ ይበልጥ ሲያጋጥም ደግሞ በአልጋ ላይ የግል የቁም ነገር ጨዋታ ማድረግ። ዳሩ ምን ያደርጋል? ወደ ውቤ በረሃ የምንጎርፈው ብዙ ነን። እየከፈልናቸውም ቢሆን ሴቶቹን መሻማት አለብን። ብቻቸውን መጥተው ሽሚያ ውስጥ የሚገቡ አሉ። በቡድን መጥተው የሚሻሙም አሉ። ጸጋዬ ሲያሰኘው ብቻውን ይመጣል። በነገራችን ላይ ጸጋዬ ሌቱም አይነጋልኝ ብዬ በጻፍኩት ልብ ወለድ ውስጥ ጥላሁን በሚል ስም የምጠራው ነው። አሁን በሕይወት የለም። ስለዚህ በስሙ ብንጠራውና ብናስታውሰው አይከፋውም። ሲያሰኘውም በቡድን ይመጣል። ቢራ ከጠጣ ጸብጸብ ይሸተዋል። ብቻ ለብቻ ይሁን ቡድን ለቡድን ሲጋጠም እሱ አውራ ነው። ከተነሳበት ብቻውን አንድ ቡድን ይገጥማል፣ ያተራምሳቸዋል። ይህም የሆነው መጠጥ ከቀመሰ ነው። ካልጠጣ ግን የሰላም ሰው ነው። በግድ ካላስገደዱት አይደባደብም። አንድ ማታ ጸጋዬ አልጠጣም፣ ዝም ብሎ አንዲት ጥግ ተቀምጧል። አንድ ጉረኛ ጎረምሳ
ሲጠጡ ነው እንጂ ካልጠጡ እኮ ሰውየው ጨዋ ነኝ ባይ ናቸው አለ ነገር ፍለጋ። ዝም አለ ጸጋዬ። ካልጠጡ ጨዋ ብቻ አይደሉም ፈሪ ጨዋ ናቸው አለው። እኔን ነው ጸጋዬ ጠየቀም። ቢሆንስ ምን ትሆናለህ መለሰ ጎረምሳው። ጸጋዬ ከኪሱ ቾክ አወጣና ጣውላው ላይ በእርሱና በጉልበተኛው መካከል አሰመረ። ከዚያም ቀና ብሎ ቡጢ ጨብጦ ወንድ ከሆንክ ይህንን መስመር ተሻገር አለው። አንተ አሰመርከው አንተ ተሻገረው አለ ጎረምሳው። ጸጋዬ ቡጢ እንደጨበጠ ተሻገርና በሊዋጣለን ከፈለክ እኔን በማላውቀው ቤት አስከብበህ ልታስደበድበኝ መስሎሃል? እሺ ወደ ውስጥ እንግባ። አጥር ግቢ ስለሆነ እዚያ ይዋጣለን። ሴቶቹን አስከብበህ ልታስደበድበኝ ሲያምርህ ይቅር። አሁንስ አበዛኸው እና ባቡር መንገድ ላይ ጠብቅሃለሁ ብሎ ጸጋዬ ፈጥኖ ወጣ። ጉልቤው ጎረምሳ ሮጥ ብሎ ከጸጋዬ ፊት ተንበረከከና እጆቹን እንደ ጸሎት ደረቱ ላይ ያጣመረ ማረኝ አጥፍቻለሁ፣ አንተ አታውቀኝም እንጂ ያክስትህ የወይዘሮ ኤልሳቤጥ ዘመድ ነኝ አለው። ተገረመ። የሆነውን ሁሉ ሊያምን አልቻለም። በሕልሜ ይሆን የሚል ሐሳብ ውል ሲልበት በመዳፉ ግንባሩን በኃይል እየመታና በውን መሆኑን እያረጋገጠ መደባደብ አልፈለክም ማለት ነው አለው። አልፈለኩም በለቅሶ ዜማ መለሰ ጎረምሳው። ታዲያ ያ ሁሉ ነገር ፍለጋ ለምን ነበር? ኧረ እንጃ፣ እኔ ለራሴ የመጨረሻ ፈሪ ነኝ። ጸጋዬ እብደቱ እንዳይመጣበት ራሱን እየፈራ በልጥፋ ከዚህ ብሎት ሮጦ ወደ ዳንስ ቤቱ ተመለሰ ከጤነኛ ሰዎች ለመቀላቀል። በሚቀጥለው ጀብዱ ጸጋዬ ብቻውን ሳይሆን በቡድን ነበረ። የድሬዳዋ የአስመራን ቡድን የውቤ ብርሃን ጎረምሶች ያሽቆጠቁጣሉ። እኛ ስንጠረጠር ሁለቱም ቡድኖች እርስ በርስ ውስጡን በጣም ይፈራራሉ። በልባቸው ፍርሃት እኛ በዞርንበት ዙር አታውቅም ቢሉም አለመጋጠማቸው የመፈራራት ምልክት እንደሆነ ተገልጾልናል። የጸጋዬ ቡድን ከአንድ የአዲስ አበባ ቡድን ጋር ተጋጨ። የቤቱን ዕቃ ከምንሰባብረው ውጪ ይዋጣልን ተባባሉ። ባቡር መንገድ ወጥተው በቡጢ በቴስታ ባገኙት አጠና በታጠቁት ጩቤ ተከታከቱ። ቴዎድሮስ ሆዱን ተወጋ። እድለኛ ነው ተረፈ። ሆስፒታል ሄደን ጠየቅነው። በጩቤ ስወጉህ ምን ተሰማሃል ነው። በጣም ይቀዘቅዛል፣ ከበረዶ የባሰ ይቀዘቅዛል አለን። አሁን ትዝ ሲለኝ ጸጋዬ በራሱ ስልጣን ነበር የሚደባደበው። አላምረው ግን ከዚያም ከፍ ይላል። እንግዲህ ሲኒማ አድዋ ለወራት ሲኒማውን ሲያሳይ ከርምና አንድ ቀን በሲኒማ ፈንታ የቦክስ ሻምፒዮና ውድድር ያቀርባል። አላምረው በገጹ ቀይ በአካሉ ደንዳና የእነዚህ ድንገተኛ ማታዎች ድል አድራጊ ሻምፒዮናችን ነው። አንድ ቀን ማታ አላምረው ሁለቱ ጓደኞቹን አስከትሎ ወደ ውቤ በረሃ ይመጣል። አብረነው እንቀምጣለን። በዚህ ጊዜ አንድ የገደል ቅራፊ የሚያክል ሰውዬ መጠጥ መቅጃውን ባንኮኒ ተደግፎ ከሙዚቃው በላይ የጮኸ የሆነ የስካር ዝባዝንኪ ያወራል። አቦ ጩኸት በዛ አለን አላምረው። ታዲያ ዝም አታሰኘውም አለ ዮናስ። አላምረው በጉልቤ አረማመድ እየተጎማለለ እየተንቀባረረ ሄደ። አጠገቡ ቆመና አቦ እዚህ ጩኸት በዛ አለው። ጆሮሽን አትዘጊም አለ ግዙፉ ሰው። ወይስ እኔ ልዝጋልሽ? እስቲ አለና አላምረው ጉንጮን ለጥፊ አመቻችቶ ሰጠ። አንቺ አለና ግዙፉ ሰው በጥፊ አጮለው። አላምረው ጉንጩን እያሻሸ ታዲያ ይህን እግዚአብሔር ይወደዋል አለውና ወደኛ ተመልሶ መጣ እና ዮናስን አኮረፈው። አሁን ደግሞ የማጫውትህ ሰራተኛ ሰፈር የገጠመኝን ነው። ይህንን የህይወቴ ምዕራፍ የማውጋህ ብራዚላዊ ወዳጅን እያስታወስኩ ነው። ስሙ ሲሮ ነው። በእኛ ቋንቋ ኪሮስ እንለዋለን። በሙያው የባክቴሪዮሎጂ ሳይንቲስት ነው። ባክቴሪያ፣ ቫይረስ ምናምን እያስታወስክ። ሲሮ ቁመቱ ከእኔም ያጥራል። አመለካከቱ ጥሩ፣ በዲሲፕሊን የሚያምን ሰው ነው። የእርሱ አለቃ የተገላቢጦሽ ዝርክርክ ነበረ። ግዴለሽና በዋለ ፈሰስ የሆነ ሰው ነበረም። ይህንን አኳኋኑን ሲሮ ለላኪያቸው የዓለም ጤና ጥበቃ WHO ቢሮ ደብዳቤ ጻፈም። ምንም ሰርቶ የማያሰራ አለቃ ነው የተዘፈዘፈብን። ስለዚህ እርሱን አሰናብታችሁት
ሌላ አለቃ መድቡልን ብሎ ጻፈ። እነርሱም መልስ ጻፉለት። ከአሁን ሰዓት ጀምሮ አለቃህን አንስተነዋል። በምትኩ አንተ እዚያ ያለውን ቢሮና ሰራተኞች እያሰራህ እንድታስተዳድር ሾመንሃል የሚል ደብዳቤ ደረሰው። ከሲሮ ጋር የተዋወቅነው የአሜሪካ የሰላም ጓድ አባሎችን ቋንቋ ስናስተምር ነው። እርሱ ደግሞ የእኛን ስልጠና ጨርሰው ከእርሱ ጋር ስለሚሰሩ ገና ከኛ ጋር እያሉ ጀምሮ በሙያው ዕውቀት እንዲቀስሙለት እያገዛቸው ከነርሱ እኩል ይደክማል። በዚህ የሰላም ጓዶች በጣም ነው የሚወዱት። እኔም በአሰራሩም በአመራሩም በጣም ወደድኩት። የሥራ ባህሪያችን ደግሞ የበለጠ አግባባን። ከመስራት በኋላ መዝናናት አለ። ጋብዞኝ ወይም ጋብዤው ተያይዘን ወደ ተለያዩ መዝናኛዎች እንሄዳለን። ሴተኛ ዳሪዎችን ቤት ጎራ እንላለን። አንድ ጊዜ እኔም ማውቀው ሰፈር አለ አልኩትና ይዤው ሰራተኛ ሰፈር ሄድን። አካባቢውን ስለወደድነው ብዙ ጊዜ አብረን እየተመላለስን ውሽሞቻችንን ጎበኘናቸው። ከሙያ አኳያ ያስተማረኝን እያከልኩልህ እንጨዋወት። አልኮል በብዛት ስንጠጣ አንጀታችን ውስጥ ያሉትን ባክቴሪያዎች እንገላቸዋለን። እነዚህን ባክቴሪያዎች ለመተካት እርጎ መጠጣት አለብን ብሎኛል። ምን እየተባባልን ነበር አለኝ፣ የጨዋታችን ውሉ ጠፍቶት። አዎን፣ ሰራተኛ ሰፈር ከኪሮስ ጋር ነን። የስ በዚያን ጊዜ ጎረምሳ ደራሲ ነኝ። ሕይወትን ማየት፣ አድቬንቸር፣ መደሰት የምለው እምነት አለኝ። ሁሉም ነገር ለድርሰት አስፈላጊ ነው እያልኩ የሚሄድበት ዕድሜ ነው። ስለዚህ እግር ጥሎኝ ሰራተኛ ሰፈር ስዘዋወር አንዷ ጠራችኝ። ከርቀት በእጇ ነው የምትጠራኝ። ግር ብሎኝ ቆሜ ሳያት ትንሽ ልጅ ላከችብኝ። ያቺ ልጅ ተጠራውታለች አለኝ ልጁ። አታውቀኝም ምንድን ነው ብዬ ሄድኩ። ጨንቋት ነው የደረስኩላት። አፍረቷን ሁሉ ወዲያ ገፋ እና ብላ መጥራቷ ከመቸገር የመጣ ነው። ቤቷ ገባሁና ትንሽ አውርቼ ምንም ሳናደርግ 3 ብር ነበረኝ አውጣውና ሰጠኋት። አልቀበልም አለችኝ። ለምን አልኳት። መልስ የለም። አለመፈለጓን ጭንቅላቷን በመወዝወዝ ገለጸችልኝ። እሺ ብንተኛስ አልኳት። ያኔማ እቀበላለሁ አለችኝ። ተኛን። 3 ብሩን ተቀበለችኝ። አስታውሳለሁ። ሳቅፋት በጣም ከስታለች። ረሃብተኛ ነች አልኩኝ። በኋላ ሳውቃት ስለሚረባት ሳይሆን በተፈጥሮዋ ለምግብ ግድ የላትም። ትንሽ ጎረስ ጎረስ አድርጋ ወደ ጫት ነው የምትሄደው። አዘንኩላት፣ ቀረብኳት። ኮከባችን ያቆራኘን ሆነ። አንድ ቀን እንደተለመደው እነሆ በረከት ልላት ሰራተኛ ሰፈር ሄድኩ። እንዳየችኝ አዝና ወግ ጀመረች። ይኸውልህ ይህንን የተማረ የተመራመረ ሰው ሞታንቲው ላይ አስደግማ ደጇን ሳይረግጥ አይውልም እያሉ ያሙኛል። ስለዚህ እኔ ሰፈር ለቅቄ ልሄድ ነው አለችኝ። አንቺን ደስ ያለሽ ቦታ ሄደሽ ተከራይ፣ እኔ የቤቱን ክራይ እከፍላለሁ አልኳት። ተረት ሰፈር ተከራየች። ይኸውልህ ይህች ሴት ወይዘሮ የትምወርቅ ሽፋው ትባላለች። በኋለኛው የሕይወት ዘመኔ የ4 ልጆቼ እናት ሆነች። ተረት ሰፈር የገባ ነው በዚህ አጋጣሚ ነው እልሃለሁ።